ካንቺ ጋር መሆን ነው የምፈልገው። ለምንድን ነው የምወድሽ ግን? ባለጌ የምትናገረው ማታውቅም እንዴ? ብሌን እኮ ልጄ ናት፣ ልክ እንዳንተ። ማንህና ነው ልጄ ውድቃ የተገኘች የምትለው? ይቅርታ። የአብረክ ከፋይ ናት። ስለናትሽ ነው። ምን? ወይኔ ጉዴ! ልግባ ገብቼሽ ቆይ ምን እላለሁ? እና ባይዱ ልንገራ ጊዜ ውሸት አይሰለችሽም? ውጭልኝ ነው አፍተኛ ውጭልኝ። የሰላምና የብሌን እናትና ልጅነት አሁን ወደ መጨረሻው መንገድ እያመራ ይገኛል። ሄለን እንግዲህ ሁሉንም ሚስጥር ከሳሚ ሰምታለች። ሄለን የሰማችውን እውነት በሙሉ እንዲሁም ደግሞ ሰላም እናትሽ ነኝ በማለት ለብሌን ብትነግራትም ብሌን ግን ላምንሽ አልችልም በማለት ሐሰት አድርጋ ተቀብለዋለች። ነገር ግን ይህንን እውነት ማረጋገጥ አለብኝ በማለት ሄለን አሁንም ወደ ሰላም ሄዳለች። ለሰላምም ቃል ልጅሽ አይደለችም ከወንድምሽ ከባህሉ ጋር ያደረገችው ሚስጥር ነው። ስለዚህ ያንቺ ልጅ ሰራተኛ ሆና የምታገለግልሽ ብሌን ናት በማለት ተናግራለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾቼ እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ ሼር በማድረግ አበረታቱኝ። አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። ዛሬ ደግሞ አደራ ድራማ ክፍል 39ን ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። የዳግም እናት ለጎረቤቷ ሰለሞን ባሌ ነበረ በማለት ለጎረቤቷ ተናግራለች። ጎረቤቷም እንግዲህ በኃይሉ ሰለሞንን እንደገደለው ስለምታውቅ ወደ በኃይሉ ስልክ አጥሯለች። ስልኩንም በማንሳት እንግዲህ ምንድነው ምን ልርዳሽ በማለት ጠይቋት ነበር። እሷም በጣም ጮማ የሆነ ወሬ አለኝ በማለት ትነግረዋለች። ንገሪ ቢላትም እሷ ግን በስልክ አይደለም የምነግርህ በማለት ነው የተናገረችው። የዳግም እናት ጓደኛዬ ብላ ያወራቻት ጓደኛዋ ከድታታለች። ዛሬ ላይ ብር የምታገኝበትን መላ እየፈለገች ነው የምትገኘው። ቡና ለማፍላት ቡና ጥደው ቢሆንም ነገር ግን በኃይሉ ሲደውልላት እህቴ መጣሁ በማለት ሴት አስመስላ በማውራት ነበር ከቤት ወጥታ በኃይሉ ልታገኝ የተቀጣጠረችው። የዳግምም እናት በኃይሉ የሰለሞን ሚስት እንደሆንኩ ቢያቅ ምን ሊያደርገኝ ይችላል? ይህን ነገርማ ማንም ማወቅ የለበትም። ደግሞስ ልጄ ዳግም ቢሆን ይህን ማወቅ የለበትም። ልጄንም ይጎዳብኛል፣ አረ አይለቀኝም፣ ይጨርሰኛል እያለች እየፈራችና እየሰጋች ነው የምትገኘው። በዛ መሀል ብቻዋን እያወራች ባለበት ሰዓት ልጇ ዳግም ከውጭ ይመጣል። ለማን ነው የምታወሪው? ብቻሽን ነው እንዴ የምትነጋገሪው? እኔ እኮ ሰው ያለ መስሎኝ ነበር ብሎ ይጠይቃታል። ምን ሆነሽ ነው ብሎ ቢጠይቃት እንዴ ሰማኸኝ እንዴ? ምንም አላልኩም እኮ ብቻዬን አወራሁ እንዴ በማለት ነበር ለዳግም የተናገረችው። ዳግምም እስኪ በኔና ባንቺ መሀል ምንም አይነት ድብብቆሽ አይኑር፣ እስኪ ልጅ ሙት ምንም ነገር አልደብቅህም በይኝ በማለት ሊያስምላት ሞክሮ ነበር። የዳግም እናት ግን እንዴት ያለ መሐላ ነው የምታስምለኝ? እንደሰማው አልምልም በማለት እንግዲህ የደበቀችው ነገር ስላለ ዋሽተዋለች። ዳግም የእናቱ ጓደኛ ወይንም ጎረቤት ምንም ነገረ ስራዋ ሊወድላት አልቻለም። ቆይ ምንድናት ይቺ ሴትዮ? እኔ የሆነ ነገር ከኋላዋ እንዳለ ይሰማኛል በማለትም ለእናቱም አጋርቶ ነበር። እናቱም እንግዲህ አይዝም በላት አንዳንድ ጊዜ እንደዚህ ያደርጋታል በማለት ነው የተናገረችው። ነገር ግን ዳግም ስለተጠራጠራት እሷ ከወጣች በኋላ ተከትሏት ከቤት ወጥቶ ነበረ። ከቤትም ወጥቶ እንግዲህ ወደ እነ ብሌን ጋር ሲሄድ ማለትም ወደ ሰላም ቤት ሲያመራ በኃይሉ እህቱ ጋር ሰላም ቤት ስለነበረ ያችን ጎረቤት ሴትዮ ቀጥሯት ነበር። እሷም እዛ አሁን አስፈላጊ ነገር ነው ይዤልህ የመጣሁት ምንድነው የምትሰጠኝ በማለት የፈለግሽውን ያክል ገንዘብ እሰጥሻለሁ፣ ስለዚህ የሚያስፈልገኝ መረጃ ከሆነ ቶሎ ንገሪኝ በማለት ልክ ልትነግረው ስትል ዳግም ከኋላዋ ይመጣና እፊት ለፊቷ ይደቀናል። በዚህ መሀል እንግዲህ እጅግ ፈርታ ነበር። ምክንያቱም ያወቀችው ዛሬ ነው ልጁን ልውጣ ያለችውም ደግሞ ከእህቴ ጋር ቀጠሯለኝ በማለት ነበረ። ቡናውን የጣደችውን ቡና እንኳ ሳትጠጣው ወደ ቀጠሮ ብርን ብላ እየጠፋችው። ሄለንና ሳሚ ተቀጣጥረው በተገናኙበት ሰዓት ያቺ ቃል አንተንም ዋሸች አይደለም በማለት ትናገረዋለች። አዎ ዋሽታኛለች፣ ለዛ ነው አንቺን የፈለኩሽ በማለት ይነግራታል። ሄለንም ችግር የለም በእኔና ባንተ መሃል ከዚህ በኋላ ምንም አይነት ድብብቆሽ አይኖርም፣ ለስራችንም ተስማሚ ነገር እንዲኖረን
ሁሉንም ነገር በግልጽ ንገረኝ፣ ምን አለ የተደበቀ ነገር እኔ የማላውቀውን ነገር በሙሉ ንገረኝ በማለት ሳሚ በሙሉ ሚስጥሩን ዘርግፎ ነግሯታል። ይህም ደግሞ የሰላምን ሀብትና ንብረት በኃይሉ ለመውረስ ሲል ቃልን ልጇ ሳትሆን ልጅሽ ናት ብሎ እንዳስገባ የራሷ ልጅ ደግሞ ብሌን እንደሆነች በሰራተኝነት እያገለገለቻት እንደሆነ ያለውን እውነት በሙሉ ትሰማለች። ሄለን ከዚህ በፊት ከቃል ጋር ተጣልታ ስለነበረ አሁን ላይ ሄለን ቃልን እንዴት አድርጋ እንደምትበቀላት ነው የምትፈልገው። ከዚህ በፊት ብሌን ስላዳነቻት ብሌን ደግሞ ዛሬ ላይ ቃልና ሄለን እንደተጣሉ ነው የምታውቀው። ነገር ግን ሄለን በማስመሰል እቅፍ አድርጋ ስታመሰግናት እንዲሁም ደግሞ ከዚህ በፊት ለተፈጠረው ነገር ይቅርታ ስትጠይቃት ነበረ። ያ ማለት ደግሞ ተለሳልሳ ገብታ ሚስጥሮችን እንግዲህ ብሌን በመስራት ልትተባበር ነው። ብሌን ግን እንደዛ አድርጋት ተጣልተው አሁን ከዚህ በኋላ ከቃል ጋር ጓደኝነት የለኝም ብላኝ አሁን በድጋሚ ታቅፋታለች። ምን አስመሳይ ናት በማለት ነበር ብሌንም አይታዝም ያለችው። ሄለንም ይህን ሁሉ ነገር ስትሰማ አሁን ላይ ሄጄ መናገር አለብኝ፣ እናቷ ቤት እኮ ነው ሰራተኛ የሆነችው፣ ቢያንስ እናቷን እንኳን ማወቅ አለባት፣ ስለዚህ ሁሉ ነገር እነግራታለሁ በማለት በፈገግታ ተሞልታ ወደ ቤት ስትገባ ቃልን በር ላይ ነበር ያገኘቻት። ወዴት ነው እንደዚህ ፈገግታ በፈገግታ ሆነሽ ብትላትም ሽንት ቤት ደርሼ የመጣሁ ዛሬ በጣም ደስ ብሎኛል፣ የምነግርሽ ነገር አለኝ፣ ነይ እንውጣ፣ እንደውም ልብስሽን ቀይርና እራት ውጭ እንብላ ልጋብዝሽ በማለትም እንግዲህ ለቃል ትነግራታለች። ቃልም እሺ ልብሴ ልቀይር በቃ በማለት ነገር ግን ሄለን የሄደችው ወደ ብሌን ክፍል እንጂ ወደ ሽንት ቤት አልነበረም። እንዴ ብሌን ጋር ምን ልትሰራ ነው የምትሄደው በማለት ቃል ከኋሏ ተከትላ በር ላይ ቆማ እያደመጠች ነበር። ሄለንም እንግዲህ የምታውቀውን እውነት በሙሉ ብሌን ዛሬ ለህይወትሽ ደስ የሚል ዜና ነው ይዤልሽ የመጣሁት አድምጪኝ በማለት የምታውቀውን እውነት በሙሉ ብትነግራትም እናትሽ ሰላም እናትሽ ናት፣ ወላጅ እናትሽ ናት በማለት ቃል ልጇ እንዳልሆነች ብትነግራትም እሷ ግን ከቃል ጋር ሆነሽ ያደረግሽው ነገር ነው፣ ስለዚህ አላምንሽም፣ አሁን ከክላሴ ውጪ በማለት ከክላሷ እንድትወጣ አድርጋታለች። ሄለንም ከክላስ ወጣ ወደ ሳሎን በሄደች ሰዓት እንግዲህ ሰላም ተኝታ አግኝታት ነበር። ሰላምንም እንግዲህ ሰላም ድንገርሽ ቃል ልጅሽ አይደለችም፣ ወላጅ እናት የሆንሽው አንቺ ለብሌን ነው፣ ብሌን ሰራተኛ ያደረግሻት ልጅሽ ናት በማለት ነው የነገረቻት። በቀጣይ ቪዲዮ ደግሞ ምን እንደሚከሰት ተከታትዬ የማቀርብላችሁ ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ላይክ፣ ሼር እያደረጋችሁ አበረታቱኝ። ሰላም ለህዝባችን፣ ሰላም ለሀገራችን ይሁን።